ተአምሁ በበይናቲክሙ ቅዳሴው መካከል ላይ በፍጹም ፍቅር እርስ በርሳችሁ ተፋቀሩ ወይም እጅ ተነሳሱ፣ ሰላምታ ተሰጣጡ ብሎ ዲያቆኑ ያውጃል። ያ የሚያውጀውን አዋጅ እጅ ስንነሳሳ በዙሪያው መሆን አለበት። ለምሳሌ መጀመሪያ ወደ ካህናቱ ምዕመናኑ ከሆኑ ሁልጊዜ ወደ መንበሩ ነው የሚጀመረው። እንደዚህ እንደገና ደግሞ ወደ ህዝቡ፣ እንደገና ደግሞ ወደ ግራ፣ ከዛ ወደ ቀኝ፣ በግራም በቀኝም አንድ ላይ ያልቃል፣ በአራቱም ማዕዘን ማለት ነው። አሁን እዛች ቤተ መቅደሷ ውስጥ ላለው ብቻ አይደለም አሁን እጅ እየነሳን ያለ ነው። ልብ በሉ፣ እጅ እየነሳን ያለ ነው እዛችው መቅደሷ ውስጥ ላለው ብቻ አይደለም። እግራችን በረገጠበት ቦታ ሁሉ፣ ለምሳሌ በውጭው ዓለም ያለ ነው፣ እንዴት ስንመጣ ያረፍንበት ቦታ ሁሉ ላይ ያስቀየምነው ካለ ይቅር እንዲለን ነው። ያስቀየምነውም ያስቀየመንም ካለ ነው። ልብ በሉ። አንዳንድ ሰው ላስቀየመው ብቻ ወይም እሱን ለበደለው ብቻ ይመስለዋል። ለበደልከውም ለበደለህም ያ ሰላምታ ለሁሉም ይድረስ ነው። ምክንያቱም አሁን ወደ ዋናው ወደ ፍሬ ቅዳሴ ልንገባ ነው። ለምን መጀመሪያ ላይ አሐዱ አብ ከመባሉ በፊት ይሄን አላደረግንም ቢባል ስርዓተ ቅዳሴ ነው። ያ በስርዓተ ቅዳሴው ይሄ ጻኡኑሰ ክርስቲያንን አልፈን እንደገና ደግሞ የክርስቲያን ታናሾች ከወጡ በኋላ ጸልዩ በእንተ ሰላም ቤተክርስቲያን፣ ጸልዩ በእንተ ዛቲ ቤተክርስቲያን እያልን ስለ አንድነታችን ከጸለይን በኋላ እንድንጸልይ ከታዘዝን በኋላ ሶስተኛዋ ጸልዩ ስለ ሰላም ነው። ለምን ወደ ዋናው ቅዳሴ ልንገባ ነው። መጀመሪያ የመጀመሪያው ቅዳሴ ክፍል አንድ ቅዳሴ ነው የገባ ነው። አሐዱ አብ ሳይባል በፊት ያለው ወደ ክፍል አንድ ይባላል። ቅዳሴ በሁለት ይከፈላል። ይሄኛው ግን አሁን እዚህ ሰላምታ ይቅር የተባባለው ወደ ዋናው ፍሬ ቅዳሴ ይባላል። እንዲሁም ፍሬ ቅዳሴ ማለት ምንድን ነው? ቅዱስ ሥጋው ክቡር ደሙ የሚለወጥበት ሰዓት ሊደርስ ነው። እስካሁን አልተለወጠም። ጻኡኑሰ ክርስቲያን ሲባል፣ ጸልዩ በእንተ ሰላም ቤተክርስቲያን ሲባል አልተለወጠም። የዚያን ስርዓት ነው እያከናወነ የነበረው። ስለ ዕጣኑ፣ ስለ ንባባቱ፣ ስለ ወንጌሉ ነው እየጸለየ የነበረው። ልክ ወደዛ ልንገባ ስንል ወደ ዋናው ፍሬ ቅዳሴ ጻኡ ብሎ በቃል እንደ አዋጅ ያውጃል። በቃጭል ውጡ የክርስቲያን ታናሾች፣ ሥጋ ወደሙን ያልተቀበላችሁ ወይም ደግሞ ያልተጠመቃችሁ፣ በትምህርት ላይ ገና በዚህ ሂደት ላይ ያላችሁ እዚህ ድረስ ነው እናንተ ማስቀደስ ይበቃችኋል ብሎ ካለው ከሚያስቀድሱበት ኮርነር ላይ ጫማቸውን ይዘው ይወጣሉ። ወደ ዋናው ፍሬ ቅዳሴ ልንገባ ነው። እንዴት አስፈሪ መሰላችሁ በእውነትና ደስ የሚልም። ከዚያ በኋላ ጸልዩ በእንተ ሰላም። እንግዲህ አሁን ሰላም ሁሉ ቂማችሁን፣ በቀላችሁን፣ ጠባችሁን፣ ክርክራችሁን በረገጣችሁባት ምድር ላይ ሁሉ የበደላችሁትን ይቅር በሉ ነው። ጸልዩ በእንተ ሰላም የሚለን ተአምሁ በበይናቲክሙ በአምሃ ቅድሳት፣ እውነተኛ ንጽሕት በሆነች ቅድስት በሆነች ሰላምታ ሽንገላ የሌለባት እሱን ነው። ለምን ልንገባ ነው ወደ ፍሬ ቅዳሴ። እንደውም ያንን ከሰገድንና እጅ ከተነሳሳን በኋላ አሁን በየትኛውም ለዓለም ነው ይሄን የምናደርገው። ተአምሁ በበይናቲክሙ ክርስቶስ አምላክነ፣ ያንን እያዜም እጅ እንነሳሳለን ማለት ነው። በአምሃ ቅድሳት ንጽሕት ቅድስት በሆነች ሽንገላ ውሸት በሌለባት ፍቅር ሰላም እንባባላለን። ይህ ሰላምታ ናት። በጣም ከልባችን በአራቱ ማዕዘን ካደረስ በኋላ ካህኑ ለካህኑ፣ ዲያቆኑ ለዲያቆኑ፣ ምዕመኑ ለምዕመኑ፣ በቃ እዛ ጋር ሁሉ አንድ ሆነን እጅ ለእጅ ተያይዘን በደልን፣ ቂምን፣ ቅናትን፣ ጠብን፣ ክርክር ይዘን ወደ ፍሬ ቅዳሴው ልንገባ ነው። ከዛ በኋላ ካህኑ ምን ይላል? ወደ ትመጦ እንበለ ኩነኔ እምኀብትከ ቅድስት እንተ ይእቲ እንበለ እምቦት ሰማያዊት። አሁን እንመለስ፣ ልባችን ይመለስ ያለ ፍርድ እግዚአብሔርን አሁን ወደ ዋናው ፍሬ ቅዳሴ ልንገባ ነው። እንደውም
ምስጋናው የተለየ ነው። አኮቴተ ቁርባን የቁርባን ምስጋና ብሎ ይጀምራል። 14 አይነት ቅዳሴዎች አሉን። ከ14ቱ ለዕለቱ የሚስማማውን ቅዳሴ ያንን አስገብቶ ካህኑ ዋናው ሰራያው ካህን ማለት ነው አኮቴተ ቁርባን ዘአበዊን ሐዋርያት የአባቶቻችን ሐዋርያት የምስጋና ቁርባን የድንግል ማርያም ከሆነ ደግሞ የእመቤታችን ቅድስት ድንግል ማርያም ዘደረሰ ላቲ በመንፈስ ቅዱስ አባ ሕርያቆስ ብሎ የጌታም ቅዳሴ አለ። የተለያዩ ቅዱሳን በሚስጥር በጥበብ በመንፈስ ቅዱስ የደረሱት ቅዳሴ አለ። በጣም ንባቡ ራሱን የቻለ ከስብከት በላይ የሚገባ ውስጥ የሚያረሰርስ አሁን ወደ ዋናው ገባል ማለት ነው። ይሄ ሁለተኛው የገባንበት ቅዳሴ ላይ ነው። እንግዲህ ቅድም የተነሳው ጥያቄ በአምሃ ቅድሳት እንዴት ነው እጅ የምንነሳው፣ ለማን ነው የምንነሳው የሚለውን ጥያቄ በትክክል ቀርቧል። አንድ እዚሁ የተወሰነው ስጋችን የወሰነው ቦታ ላይ ነው ያለነው። አንድ ወደ ውጭ ማየት አንችልም፣ ወደ ዓለም ማየት አንችልም። ግን እዚሁ ሆነን በልባችን ባስቀየምነው፣ በበደልነው፣ በረገጥነው ስፍራ ሁሉ የበደልነው ካለ ይቅር እንዲለን የእውነተኛን ሰላምታ ይሄ ሰላምታ በመንፈስ ቅዱስ በያሉበት ለወገኖቻችን ይደርሳል ማለት ነው። ይሄ ነው ዲያቆኑ ያወጀልን። ጸልዩ በእንተ ሰላም፣ ይሄን ስለ ሰላም ጸልዩ እያለን ያለን እሱ። ይሄንን ስንጸልይ እንግዲህ በአራት ማዕዘን ቅድም እንዳልኩት እጅ ስንነሳ ልባችንም አብሮ የበደልነው ካለ ይቅር እንዲለን ወደ እውነተኛው ወደ ዋናው ማስለወጫው ቅዳሴ ልንገባ ነው። ይሄ ነው ከአሃዷ ወይም ደግሞ በስመ አብ ወወልድ ወመንፈስ ቅዱስ ብሎ ከጀመረበት ቃጭል ተቃጭሎ ምነበሃ ብለን ከጀመርንበት ጀምሮ እስከዚህ ድረስ ያለው ክፍል አንድ ቅዳሴ ስርዓተ ቅዳሴ ነው የሚለው። እንደውም የቅዳሴ ስርዓተ ቅዳሴ የሚባለው እሱ ነው። ለዚህ በፍጹም ለዚህ መዘጋጀት አለብን። እንዲሁ ደርሶ መልስ እንዳንሄድ ልማድ በስቷል። እንዲሁ አስቀድሼ ልምጣ ማለት እኮ እንዲሁ ከኛ ከመቀደሳችን በላይ ያለ ቃል እኮ ነው። እኛ ተቀድሰን እኮ ነው ማስቀደስ ምንችለው። ለሌላውም ለዓለምም በጸሎታችን በትጋታችን ማስቀደስ እንድንችል ነው እኮ የምንሄደው። እኛው ሳንቀደስ፣ እኛው ንስሐ ሳንገባ፣ እኛው ሥጋ ወደም ሳንቀበል፣ እኛው ሳንሆን የቅዳሴው ልጆች ሆንን ሳንገኝ ላስቀድስ ብሎ ብቻ ብሎ መሄድ ይሄን ለእናንተ ሰጣለሁ መልሱ። እንዴት ነው የሚሆነው? አንድ ሰው ሳልቀደስ መቀደሴ ምንድን ነው? እውነት እንነጋገር። መጀመሪያ ምን መሆን አለብኝ? እኔ መቀደስ በንስሐ በሥጋ ወደሙ በእምነት በትክክለኛ ጸሎት ራሴን ለውጬ መቅረብ አለብኝ። ሥጋዊ ደማዊ ነገር እያሰብን ክርስቶስ በመሰረተው ቤተ መቅደስ ላይ አንዳንድ ጊዜ ራሳችንን መስራች አድርገን በኩራት የምንመጣ ጥሩ ነው ማገልገል ቤተ መቅደስ አምናለሁ። ግን ክርስቶስ በደሙ ከመሰረተው በላይ አይደለም። ዛሬ በሀገር ቁጣ መቅሰፍት በዓለም እየመጣብን ያለው መልስ ያጣ ጥያቄ ውስጥ የገባ ነው ምንድን ነው ብንል አቋማችን እዛው ጋር ያለው አቋማችን ከእግዚአብሔር ሳይገናኝ በቀላችንን፣ ጠባችንን፣ ክርክራችንን ሳንተው ሳንታረቅ ሰላም ሳንሆን ስለ ሰላም እንጸልያለን። ታሙ በበናቲክሙ እያለን እርስ በርሳችሁ ሰላምታ ተጻጡ እያለን ሰላምታችን ከጎን ያለውን ሳናስተውል እዚያ ያለውን ይቅር ሳንል ወደ መንበሩ እያየን የግል እያደረግን በማህበር እያለን ባለፈው እንዳልነው ጸሎታችን ላይ። ስለዚህ ወገኖቼ ቅዳሴያችን እንደ ያቺ ብቻ ጸልዩ በእንተ ሰላም የምትለዋ ራሷ በእውነቱ ለዓለም ከዓለም ጋር የዓለም ውስጥ ያለውን በቀልና ቂም የሚቀርፍልን ትልቅ ጸሎት ነው። ይሄ ነው ጸሎቱ። ይሄንን ጸሎት ሁልጊዜ አስቡት። ማን በድያለሁ? ሀገሬም እያለሁ በሀገር ቤት ያላችሁ በውጭም ያላችሁ በረገጥኩበት ምድር ላይ ማን አስቀይሜያለሁ? ማን አስከፍቻለሁ? ማን ደስ አልተሰኘም በኔ? አሎዛ አታስቀድሱ። እዛ ጋር የውሸት ይሆንብናል እና እግዚአብሔር በእውነት ጸሎታችንን ልመናችን ይስማን፣ ፍቅራችንም የእውነት ያደርግልን ሀገራችን